ሰላም የኤፍቴክ ቻኔል ቤተሰቦች ዛሬ የምናየው ሶላር ዲዛይኒንግ እንደ ሳይዚንግ ነው። ሶላር ፓነል ሲስተም ማለት ነው። በዚህ አጭር ቪዲዮ እንደምትማሩ እርግጠኛ ነኝ። ሶላር ዲዛይን ሲናረጉ አንደኛ ኮንሲደር የምናደርገው ኤነርጂ ኒድስ ነው። ምን አይነት ኪሎዋት ወይም ደግሞ ዋት ሎድሱ ምን ያህል እንደሆነ ማወቅ አለብን። ከዛ ትክክለኛ ኮምፖነንቶቹ choosing the right components ለምሳሌ ሶላር ፓነልስ፣ ባትሪስ፣ ኢንቨርተር and ቻርጅ ኮንትሮለር እነዚህ ወሳኝ ናቸው ማለት ነው። አራቱ ኮምፖነንቶች በደንብ እናያለን። ዲዛይኑ ላይ ስቴፕ ባይ ስቴፕ የምናየው ይሆናል ማለት ነው በዚህ ቪዲዮ። በመጀመሪያ ስቴፕ የምናየው ዲተርማይን ኢነርጂ ኮንሰምፕሽን መጀመሪያ ምን ያህል ኢነርጂ እንደሚያስፈልገን ያንዳንዱን አፕላንሶቹን እናያለን ማለት ነው። ፓወር ሬቲንጉን በዋትስ ነው፣ እንደ ዩሴጅ ታይሙ ደግሞ በአወር እናያለን ማለት ነው። አሁን ለምሳሌ አፕላንስ ፓወር በዋት ታይምስ አወርስ ፐር ዴይ ቶታል ዋት አወርስ ፐር ዴይ ይሆናል ማለት ነው። አሁን ለምሳሌ ያለን ቤት ውስጥ ያለን እቃዎች ወይም ደግሞ ኮንሰምፕሽን አፕላንሶቹ ቲቪው ለምሳሌ ብንወስድ 100 ዋት ቲቪ ቢኖረን በቀን ደግሞ 5 አወር ብንጠቀም ያን ቲቪ ማለት ነው 500 ዋት አወር ፐር ዴይ ይሆናል ማለት ነው። ሌላ ሬፍሪጀሬተር ቤት ውስጥ ካለ አሁን ለምሳሌ ሬፍሪጀሬተሩ 150 ዋት ቢሆን 24 ሰዓት ነው የሚያገለግለው። 24 ሰዓት ሙሉ ስለምንጠቀመው በ24 ሰዓት አወር እናባዛለን። ከዛ 3600 ዋት አወር ይሆናል ማለት ነው ፐር ዴይ። ከዛ ላይት ባልቦች ይኖራሉ። አሁን ለምሳሌ አራት ላይት ባልብ 10 ዋት የሆኑ ባልቦች ቢኖሩ ለ6 ታይል የሚያበሩ ከሆነ 240 ዋት አወር ፐር ዴይ ይሆናል ማለት ነው። ስለዚህ ቶታል ኮንሰምፕሽኑ ስንት ይሆናል? እነዚህ ስንደምራቸው 4340 ዋት አወር ፐር ዴይ ይሆናል ማለት ነው። ይሄ ደግሞ ወደ ኪሎዋት መቀየር ከፈለግነው 4.34 ኪሎዋት አወር ፐር ዴይ ይሆናል ማለት ነው። ያው 1 ኪሎዋት 1000 ዋት ስለሆነ ማለት ነው። እሺ ሁለተኛ ስቴፕ ላይ ስቴፕ 2 ሶላር ኢራዲያንስ ወይም ደግሞ ፒክ ሳን ሃወርሱን እንወስናለን ማለት ነው። አቨሬጅ ሳን ሃወርስ ፐር ዴይ ኤግዛምፕል አሁን እንደ ኢትዮጵያ ከ5 ሰዓት እስከ 7 ሰዓት ሃወርስ ፐር ዴይ ነው የምናገኘው ይባላል። ስለዚህ እኛ ብዙ ጊዜ ኤፊሺየንቱ ጥሩ እንዲሆን 5 አወር እንወስዳለን ሚኒመም ማለት ነው። ኤፊሺየንሱ ከፍተኛ እንዲሆን ከዛ በላይ ሳን ማግኘት እንችላለን፣ ግን 5 አወር እንወስዳለን ማለት ነው ለኤፊሺየንሲ ለካልኩሌሽናችን ወደፊት ስንቀጥል ማለት ነው። ሶስተኛ ስቴፕ ካልኩሌት ሶላር ፓኔል ሳይዝ ኒድድ። ይሄ ማለት አሁን ለገባ ላይ ወይም ደግሞ ማርኬት ላይ ያሉ ሶላር ፓኔል በዋት የምናውቃቸው አሉ። መጀመሪያ እነሱን ሴሌክት አድርገን አሁን ለምሳሌ 350 ዋት ሊሆን ይችላል፣ 500 ዋት ሊሆን ይችላል። እነሱን እንትን ካረግን በኋላ ሴሌክት ካረግን በኋላ ዲማንዳችን ደግሞ አሁን ቶታል ዋቴጁ ስንት መሆን እንዳለበት የምንወስነው በዚህ ካልኩሌሽን ነው ማለት ነው። ቶታል ዋቴጅ ኦፍ ዘ ፓኔል ኢዝ ኢኳል ቱ ዴይሊ ኮንሰምፕሽን በዋት አወር ማለት ነው ፕላስ ሎሲስ ሰም ሎስ ይኖራል 20% እስከ 5% ሎስ ይኖራል። እሱን ለፒክ ሳን ሃወርስ ማካፈል ነው ማለት ነው። ከዛ ቶታል ዋቴጅ ኦፍ ፓኔል አሁን ለምሳሌ ቅድም ስንት መጣልን? 4340 ዋት አወር አልመጣም። እሱን በ25% ሎስ አለ ብለን ብናስብ በ0.25 አባዝተን ከዛ እሱ ላይ መደመር ነው። ስንደምረው 1085 ዋት ይመጣል ማለት ነው። ይሄ የቶታል ዋቴጅ ኦፍ ፓኔላችን 1085 ዋት መጣ ማለት ነው። ስለዚህ ቀጣይ ደግሞ እንቀጥላለን ማለት ነው። ቀጣይ ምን እንደምን ለሳን ፒክ አወሩን አካፍለን 1085 ዋት አግኝተናል ማለት ነው። ፓወር ቶታል ፓኔል ኦፍ ዘ ፓወር ሶ
ነምበር ኦፍ ፓኔሉን ለመወሰን ቶታል ፓኔል ፓወር አሁን ያገኘነውን ዋት ቶታል ዋት ማለት ነው። ከዛ ለሴሌክትድ ፓኔል ያልኩት ለምሳሌ እኛ እንደ ምሳሌ 350 ዋት ሴሌክት አደረግነው ማርኬት ላይ ያለው ፓኔል ማለት ነው። ስለዚህ 1085 ዋቱን ለ350 ዋት ሲናካፍለው ወደ 3.1 ይመጣል። ያው አጠጋግተን 3 ፓኔልስ ብለናል። 4 ከወሰንነው ያው ስለሚበዛ 3 ፓኔልስ ነው አፕሮክሲሜትሊ ነው ይሄ። ስለዚህ ነምበር ኦፍ ፓኔላችን ወስነናል ማለት ነው። አሁን አራተኛ ስቴፕ ላይ ደርሰናል። አራተኛ ስቴፕ ላይ ባትሪ ሴሌክት እናደርጋለን ማለት ነው። ባትሪ ባንክ ሳይዚንግ ፎር ኦፍ ብሪጅ ማለት ይሄ ኤልፓ ጋር የማይገናኝ ማለት ነው። አሁን ከኦፍ ግሪድ የሚባለው ከኤልፓ ጋር ሳይገናኝ ራሱን ችሎ በሶላር ፓኔል ብቻ የምንጠቀመው ማለት ነው። ስለዚህ ለዚህ ባትሪ ሴሌክት ለማድረግ መጀመሪያ የባትሪን ካፓሲቲ እንወስናለን ማለት ነው። ዲተርማይን ባትሪ ካፓሲቲ ኢን አምፔር አወር ለመወሰን ደግሞ ኪሎዋት አወሩን ማወቅ አለብን ማለት ነው። ባትሪ ካፓሲቲ ዋት አወር ኢዝ ኢኳል ቱ ዴይሊ ዩሴጅ ዋት አወሩ ማለት ነው የዴይሊ ከዛ ዴይስ ኦፍ አውቶኖሚ ያው ዴይስ ኦፍ አውቶኖሚ ማለት ነምበር ኦፍ ዴይስ ዩ ዋንት ቱ ራን ዊዛውት ሳንላይት አሁን ለሁለት ቀን ሳንላይት ባናገኝ እንደዛ አይነት አሁን ለምሳሌ ሁለት ቀን ለምሳሌ ነው ዴይስ ኦፍ አውቶኖሚ እንላለን። እንደዛ አይነት ነገር ለምሳሌ እዚህ ኤግዛምፕል ላይ ለሁለት ቀን ሳንላይት የለንም ብለን ካሰብነው ያገኘነውን ቅድም ያገኘነውን ዴይሊ ዩሴጅ ዋት አወራችንን በሁለት እናባዛለን። ስለዚህ 4340 ዋት አወር በሁለት ስናባዛ 8680 ዋት አወር ይሆናል ማለት ነው። ይሄ ቶታል ካፓሲቲ በዋት አወር ሲቀመጥ ነው። ስለዚህ አምፔር አወራችን ለማግኘት ደግሞ የባትሪ ካፓሲቲ የሚገለጸው በአምፔር አወር ዩኒት ነው ማለት ነው። ስለዚህ እሱን ለመግለጽ ዋት አወር ሎድ አሁን ያገኘነው ማለት ነው ዴይስ ኦፍ አውቶኖሚ ያባዝተን ያገኘነው ለምን እናካፍላለን ባትሪ አሁን ለምንጠቀመው ባትሪ 12 ቮልት ከሆነ ለ12 ቮልት 24 ቮልት ከሆነ ለ24 ቮልት ነው ማለት ነው። እስከ 48 ቮልትም ሊሆን ይችላል። ግን እኛ አሁን ለምሳሌ 12 ቮልት ነው የምንጠቀመው። ከዛ ኤፊሺየንሲ ደግሞ ሙሉ በሙሉ 100% ኤፊሺየንት የሆነ ባትሪ ስለሌለ ዴፕስ ኦፍ ዲስቻርጅ ኤፊሺየንሲውን ጋር አባዝተን ለምሳሌ 0.8 ቢሆን ኤፊሺየንሲው 80% ነው ብለን ብናስብ ይሄ የቶታል ዋት አወር ሎድ ለዚህ 12 ቮልት ታይምስ 0.8 እናካፍሎ 723 አምፕ አወር ይሆናል ማለት ነው። ይሄ ስለዚህ የባትሪ አምፕ አወር አሁን አግኝተናል ማለት ነው። ስለዚህ አሁን ባትሪው አምፕ አወሩ 723 አምፕ አወር ከሆነ በ12 ቮልት ነው ማለት ነው። እሱ ግን አሁን ለአንድ ባትሪ በ12 ቮልት እንደዚህ አይነት ትልቅ አምፕ አወር ላናገኝ ስለሚችለው ማልቲፕል ባትሪ እንጠቀማለን ማለት ነው። ብዙ ባትሪ በሲሪስ እና በፓራሌል ተጠቅመን እዚህ አምፕ አወር እንዲመጣ እናረጋለን ማለት ነው። ሌላ ቀጣይ ስቴፕ ኢንቨርተር ሳይዚንግ ነው። ኢንቨርተር ሳይዚንግ ላይ ማክሲመም አሁን ኢንቨርተሩ ቹዝ አን ኢንቨርተር 30% ቢገር ዛን ዩር ፒክ ሎድ። አሁን ለምሳሌ ፒክ ሎዳችን እዚህ ላይ ኤግዛምፕል ላይ እንዳስቀመጥኩት 1000 ዋት ቢሆን 30% ቢገር መሆን አለበት ስለተባለ ኢንቨርተር ሳይዝ ማክሲመም ሎድ ፕላስ 0.3 ታይምስ ማክሲመም ሎድ 1000 ዋት ፕላስ 300 ዋት ይመጣል ማለት ነው ስናባዝ። ስለዚህ ቶታል 1003 ዋት ይሆናል ማለት ነው። ቅድም ኤግዛምፕል ላይ እንደወሰድነው አሁን ለምሳሌ 1085 ዋት ነበር ፒክ ሎዳችን። ስለዚህ ከዛ በላይ መሆን አለበት ሪኮሜንድድ ይሆናል ማለት ነው። ፓወራችን ከ1085 መሆን ሳይሆን ከዛ በላይ መሆን አለበት። ለዛ ነው ሪኮሜንድ የሚደረገው
ሞር 30% ቢገር ሲሆን ነው ማለት ነው። የመጨረሻ ፓርት የሚሆነው ቻርጅ ኮንትሮለር ሳይዚንግ ነው። ይሄ የላስት ስቴፕ ነው ማለት ነው። ሶላር ፓኔል ሲስተም ዲዛይን ስናደርግ ኮንትሮለራችን ካረንት አሁን ለምሳሌ ለማግኘት ቻርጅ ኮንትሮለሩ ላይ ካረንቱ ወሳኝ ነው ማለት ነው። ካረንቱን ለማግኘት ደግሞ ፓወሩን ለቮልቴጅ ማካፈል ነው። አሁን ለምሳሌ ሶላር ፓኔል ፓወራችን 1085 ነበር። ስለዚህ እሱን የመረጥነው ባትሪ ደግሞ እኛ የምንጠቀመው 12 ቮልት ከሆነ ለ12 ቮልት ስናካፍለው 90.4 ወይም ደግሞ 90.4 አምፒር ይመጣል ማለት ነው። ሶ ሞር ከዚህ በላይ የሆነን ነው የምንመርጠው። ለምሳሌ ቹስ 100 አምፕ ማክሲመም ፒክ ፓወር ትራክ ቻርጅ ኮንትሮለር እንመርጣለን ማለት ነው። ከፍ ያለ መሆን አለበት። ይሄም ምክንያቱም ቻርጅ ኮንትሮለራችን እንዳይጎዳ ማለት ነው። ስለዚህ ይመስላል ሶላር ፓኔል ሲስተም ዲዛይኒንግ እና ሳይዚንግ እዚህ ላይ ያልቃል ማለት ነው።